ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያ ሲለይ ነው። ያውስ ቢሆን እንዲያው በከንቱ ነውን? ሁለት ቀን የሚያከብር የሆነ እንደሆነ አርብ በሰርክ ይወጣል፣ ሰኞ በነግ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰርክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣው በዕለተ እሁድ ነውና በዚያው እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐሃ ለቤተ ክርስቲያን በአማን ተፈጸመ እንዲል። በዚህም ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ኢትስተይ ማየ ራቆ አላህ ዳጠ ወይነ ቶስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ። ስለ ሆድህ በሽታ ውሃ ብቻ ትጠጣ፣ ጥቂት የወይን ጠጅ ጨምርበት ብሎ። እመቤታችንም ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምን ትወደስከኒ በዛቲ ዕለት፣ በዛሬ ዕለት ለምን አላመሰገንከኝም አለችው። ቀደም ብላ ከመጣች ለምን እንዲህ ትለዋለች ቢሉ ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ እንደተዋት አውቃ ዛቲ ዕለት ተአቢም ኩሎን ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ። እመቤቴ ዕለቲቱ ከዕለታት ሁሉ ስለምትበልጥ በዚህች ዕለት ምንም ምን ሊያደርጉባት አይገባም ብዬ ነዋ አላት። እስመ ዛቲ ዕለት ተአቢም ኩሎን ዕለታት ወውዳሴሃኒ አቢም ኩሎን ውዳሴያት። ዕለቲቱ ከዕለታት ሁሉ እንደምትበልጥ ምስጋናዋም ከምስጋናዎቹ ሁሉ ይበልጣልና ወድሰኒ አመስግነኝ አለችው። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ከዚህ ቀድሞ ሲያመሰግናት በአፋ ባሉት እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ ወዲህ ግን በውስጥ ባሉ በንዋየ ቅድሳቱ በመሶበ ወርቁ በተቋመ ወርቁ በማይጠንተ ወርቁ በበትረ አሮን እየመሰለ ያመሰግናታል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከስድስቱ ዕለታት ለይቶ አክብሯታልና በዕለተ እሁድ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት ማንስት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ እመቤታችን የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰማይ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። እዴሁ ለልዑል ይቄምሮ ወቅሙር አዘግተ ጠፈሩ መስልስተ እንዲል ወውስቴታ ጽላተ ኪዳን አሰርቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር። እሊሁም በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። በእግዚአብሔር ጣቶች 10 ቃላት የተጻፉባቸው ሁለቱ ጽላት ያሉባት ሁለተኛ ክፍል አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታልና። እለተጽፋም አለ አሁን ጌታ ብራና ዳምጦ ቀለም በጥብጦ ብዕር ቀርጾ የሚጽፍ ሆኖ አይደለም፣ ቃሉ በግብረ አምላካዊ ተጽፎ ስለተገኘ ነው እንጂ። ቀዲሙ ዜነወነ በየውጣ የቀደመ ስሙን በየውጣ ፊደል ነገረን። ይታምልክ ባይደ አምላከ ዘእንበሌ ብሎ አንድም ደገኛ ስሙን ነገረን። ቀዳሜ ፍጥረቱ ለእግዚአብሔር በሄሞት እንዲል አንድም ከስመ ስጋዌ የቀደመ ስሙን ነገረን። ቀዳሚሆሙ ለአሕዛብ አማሌቅ እንዲል እንታይቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰባ እምኔኪ ዘእንበለ ውላጤ ሊክ ከሆነ ሳይተረጉም አይሄድምና ይህችውም ያለመለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። አንድም ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምንድን ነው ቢሉ እስራኤላውያን ከግብፅ ከወጡ በኋላ ጌታ ሙሴን
ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። ሙሴም አሮንና ሆርን ጠርቶ ከተማውን አስጠብቆ ኢትትዋክሁ ይላል፣ ምንም ምን ቢነሳባችሁ ግርግር አትበሉ ብሎ አስጠንቅቆ መክሮ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከተራራው ራስ ወጣ። 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ተኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ጊዜ ሲነጋገረው ሰንብቷል። 6ቱን ቀን በልቡናው ሲስልበት ሰንብቷል። ይህ 40 ቀን ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩ ሙሴ ዘአውጽአነ ምድረ ግብፅ ይንአምር ዘኮነ። አሮን ከግብፅ ያወጣን ወንድም ሙሴ የሆነውን አናውቅም። ተመልሶ ወደ ግብፅ ሲሄድ ኤርትራ አስጥማውም እንደሆነ ወደ አማቱ ሀገር ወደ ምድያምም ሄዶ እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን አናውቅም። ይኸው ቀረብን፣ 40 ቀን ሆነው። ስለዚህ በፊታችን የሚሄዱልንን ጠላቶቻችንን የሚያጠፉልንን ጣዖታትን አሰራልን አሉት። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል። ደግሞ ባደርገውም ፈጣሪ ጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና እስመ አነ አምላክ ቀናኢ ወመስተበቅል ዘእፈዲ ኃጢአተ አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለእለ ይጸልኡኒ ወለእለሰ ያፈቅሩኒ እገብር ምህረተ እስከ ነአሰርቱ ምዕት ትውልድ እንዲል ምን ይሻለኛ ልያለ ይህንን ሲያወጣ ሲያወርድ አንድ ሐሳብ መጣለን። እንግዲያውስ ከግብፅ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ወርቅ በጣም ይወዳሉና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነበር። ግን ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ መቼም ሰይጣን አንድ ጊዜ አነሳስቷቸዋልና ወንዶቹም ሴቶችም ከየትም ብለው ተለቅተው ተበድረው ዕለቱን ሰብስበው አመጡለት። ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን 2 ዓለም አድርጎ አወጣቸው። ይህ ምትሃት ይመስላል፣ ይህስ ምትሃት ይመስላል፣ በዚያው ላይ ይድበለበላል ብሎ ወሰበኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመትቶ አሰርቶላቸዋል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ጎፍላ አድርጎ እሉ እሙንቱ አማልክት ከእስራኤል ዛውፁ ከምድረ ግብፅ ያወጧችሁ አማልክቶቻችሁ እኚህ ናቸው። ዮም በዓለ እግዚ ጌሰም በዓለ እግዚ በዓሉን ነግ 3 ታደርጉታላችሁ ብሎ ሰጣቸው በፍና ተሳልቆ። እነሱም ያን ጣዖት ተቀብለው ይወርቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ሕዝብከ ወአሮን እሁከ ሕዝብህ እስራኤልና ወንድምህ አሮን በደሉኝ አሳዘኑኝ አለው። ጸብ በዚህን ጊዜ ተጀመረ። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ባበሳጨው ጊዜ ግን ሚስቱን ይህ ልጅሽ እንዲህ አደረገኝ እንደሚል ጌታ ሙሴን ህድገኒ እጽዮሙ በመዓቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ ሙሴ እባክህ እነዚህን ሕዝብ ተወይ ላጥፋቸው፣ አንተን በብዙ ወገን እሾመሃለሁ አለው። ሙሴም እምጥጽዮሙ ለእሉ ሕዝብ ጠሴኒ መጽሐፈ ሕይወትከ ዘጸሐፍከኒ አቤቱ ጌታዬ እነዚህን ሕዝብ ከምታጠፋቸው እኔን ከባለሟልነትህ አውጣኝ፣ ከሕይወት መዝገብህ ፋቀኝ አለው። እንከሰ አፍጥን ወሪደ ወሪደከ ኮንን እንግዲያውስ ፈጥነህ ውረድ ወርደህም ዝም አትበል ሥራ ቅጣ ብሎ 10ን ቃላት በ2 ጽላት ጽፎ ሰጠው። ሙሴም ኢያሱን አስከትሎ ከእግረ ደብር ወረደ። ከከተማው በር ሲደርሱ ኢያሱ ምን ትሰምዕ ድምፀ ጸባኢት ለይትሄየሉ ለቀት ሙሴ ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ፣ ምናልባት አሕዛብ አንተ አለመኖርህን አይተው በወገኖቻችን ላይ በጠላትነት ተነስተውባቸዋል መሰለኝ አለው። ኢያሱ አኮ ድምፀ ጸባኢት ለይትሄየሉ ለቀት አላ ድምፀ ፋህሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ አይምሰልህ። እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ያረባ ጣዖት አቁመው ሲል ነው። ቢደርስ እውነትም ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ለጣዖቱ ሲወርቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2 ጽላት ከእጁ ወልቀው
ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆኑ እጅ ጻል ጽዋ ወድቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ አስፈጭቶ አስደቅቆ እያስበጠበጠ ቢያጠጣቸው የጣዖት ፍቅር ያለቀቀው ከግንባሩ ከከንፈሩ ላይ እንደ ለምጽ እየተቀሰመ ተገኝቷል። ያንን ምልክት አድርጎ ሌዋውያንን በጠባብ በር አስከብቦ እንግዲህ አባት ለልጁ ልጅ ለአባቱ አይዘን አይራራ ብሎ 3000 ሕዝብ አስፈጅቷል። ወአንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት ጽላቶች አዘነ። እግዚአብሔርም ሙሴ ሐዘንከኑ አዘንክ እንዴ አለው። አዎን አለው። ቀርከ መቀዳሚ እንደ ቀደመው አድርገህ ቅረጽ አለው። እንደ ቀደመው አድርጎ ቢቀርጽ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ይሄ ምሳሌ ነው። ጌታ የሰጠው የቀደሙት ጽላቶች የአዳምና ሔዋን ምሳሌ ናቸው። እነዚያ በጣዖት ምክንያት እንደተሰበሩ አዳምና ሔዋንም በዕፀ በለስ ምክንያት ከክብራቸው ከማዕረጋቸው የመዋረዳቸው ምሳሌ፣ ሙሴ የቀረጻቸው ጽላቶች የእመቤታችን ምሳሌ። እነዚያ ሁለት መሆናቸው የነፍስ የሥጋዋ በእነዚህ ጽላት ቃሉ በግብረ አምላካዊ ተጽፎ እንደተገኘ በእመቤታችንም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን ያልነው ይህ ነው። ወኮነ አራቄ ለአዲስ ኪዳን ለብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አስታራቂን ሆነ። አንድም ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል አስታራቂን ሆነ። በዊዘ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሐ በዓለመ ሥጋ በዓለመ ነፍስ በአጸደ ሥጋ በአጸደ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ውሂዝ አለ ኪኡ አላለም። ውሂዝ በመላው ነው፣ ኪኡ በአንድ ወገን ነውና። ይህስ ውሂዝም ኪኡም አንድ ወገን ነው ብሎ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት እነዝሐክሙ በማይ ቅዱስ ከመ ትንጹሕ እምርኵስክሙ ያለው ነው። ምሳሌ ወነጊሮም ሙሴ ትእዛዘ ኦሪት ይነስ ደመጠሊ ወደ መላህም ደብተራ ኦሪት ይህ ወኩሎ ግበሪሆሙ ያለው ነው። ግበሪሃም ይላል። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ሚስጥሩ እንደምንድን ነው ቢሉ በዕለተ ዓርብ ከጌታ በቀኖት በአክሊለ ሦክ የፈሰሰውን ደሙን መላእክት በእጃቸው ተቀብለው ይህንን ዓለም ረጭተውታል። አይ እስከዚህ ደርሰው አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ዛሬ ቤተ ክርስቲያን የሚሰራው መንፈስ ቅዱስ ባወቀ ደሙ በነጠበበት ስፍራ ነውና። አንድም ጣልቃ የሚባል ወፍ አለ። ገላግልቱን ይወዳቸዋል፣ ይታቀፋቸዋል። እነሱም የፍቅር አጸፋ የሰጡ መስሏቸው ፊቱን ይጸፉታል፣ ይሰማዋል። ጠቅቶ ይገላቸዋል። በሦስተኛው ቀን ከእናታቸው ወይ ከአባታቸውም ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ። ይሄ ምሳሌ ነው። ጣልቃ የጌታ ገላግልቱ ወይም ጫጭቶቹ የአዳምና የሔዋን ያ ወፍ እንደሚወዳቸው እንደሚታቀፋቸው ጌታም አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በጸጋ መንፈስ ቅዱስ አስጊጦ በክብር በገነት አኑሯቸዋል። እነዚያ ፍቅር የፈጸሙ መስሏቸው ፊቱን ይጸፉታል ማለት አዳምና ሔዋን አምላክነቱን ሲሹ ተገኝተዋልና። ያ ወፍ ይሰማዋል፣ ጠቅቶ ወግቶ ይገላቸዋል ማለት ጎልማሳ በሚስቱ ንጉሥ በመንግሥቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ርደተ ሲኦል ፈርዶባቸዋልና። እነዚያን በሦስተኛው ቀን ከእናታቸው ወይ ከአባታቸውም ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ ማለት አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ አዳምንና ሔዋንን የማዳኑ ምሳሌ። ሳሊ ለነ ቅድስት አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ወበንተዝን አቤኪ ኩልነ ኦግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ። መጽሐፍ ላለፈውም ለሚመጣውም ያጽፋል። አሁን ለሚመጣው ነው።
ሁልጊዜ ንጽሕት አምላክን የወለድሽ እመቤታችን፣ ስለዚህ ነገር እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ንስእል ወናንቃዱ አቤኪ ኩሎ ጊዜ ንስእል ነው። ሁልጊዜ አይነ ልቡናችንን ወደ አንቺ ሰቅለን እንለምናለን። ከመንርከብ ሳይለ ባበ መፍቀሬ ሰው ወዳጅ ከሚሆን ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ይቅርታን እናገኝ ዘንድ ታቦት በወርቅ ልቡጥ እምኩለዬ ዘግቡር ምዝ ዘይነቅዝ ይትሜሰል ለነ ዘእግዚአብሔር ቃለ ዘኮነ ሰባ ዘንበለ ፍልጠት ወይ ውላጤ ሸምሸር ሸጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦት ያለመለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃልን ይመስልልናል ይመሰልልናል። አንድም ዘእግዚአብሔር ቃል ይትሜሰል ለነ ታቦተ ይላል። ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ሸምሸር ሰጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል ይመሰልልናል። ይህ ምሳሌ ነው። ታቦት የእመቤታችን ዕፅ የአብርሃም ዘግቡር አለ ከአብርሃም ባህሪ የተገኘች ሲል ዘኢይነቅዝ አለው አብርሃምን በክህደት በኀጢአት የማይለወጥ ሲል አንድም ታቦት የጌታ ዕፅ የእመቤታችን ዘግቡር አለ ከእመቤታችን ባህሪ የተገኘ ሲል ዘኢይነቅዝ አላት እመቤታችንን በክህደት በኀጢአት የማትለወጥ ሲል አንድም ታቦት የጌታ ዕፅ የአብ ዘግቡር አለ ለመለኮት ነውና ያልተመቸ ዘኢይነቅዝ አለው አብን ዘኢይመውት ወዘኢይትዌለድ ሲል ነው። መለኮት ንጹሕ ከተድኅሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ ነው። ዘአልቦ ሙስና በመለኮቱ ህልፈት ውላጤ የሌለበት ዘእሩይ ምስለ አብ ከአባቱ ጋር እሪና ያለው ወቦቱ አብሰራ ለንጽሕ ቦቱ ለዕፅ ነው። በታቦቱ ፊት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም እሱ ራሱ ነገራት። ቃል በቃሉ ተናገራ ላይከ ኮንኩ ለርእሴ ወአብሰርክዋ ለወላዲቴ እንዲል አንድም በገብርኤል ቃል ነገራት። ወካይበ አብሰርክዋ ለወላዲቴ በአምሳለ ገብርኤል ላይክ እንዲህ ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ኪንም ጥበብም አንድ ወገን ነው ብሎ በፍጹም ጥበቡ ያለ ዘርአ ብእሲ እንደኛ ሰው ሆነ። አንድም ከጥበቡ በሚበልጥ ጥበቡ ያለ ዘርአ ብእሲ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ይህን ዓለም ከፈጠረበት ጥበቡ ይልቅ ይህንን ዓለም ያዳነበት ጥበቡ ይበልጣል። ይህንን ዓለም ሲፈጥረው ለይኩን ብሎ በቃሉ ነው። ሲያድነው ግን ሥጋውን ቆርሶ ደሙን አፍሶ መከራ ተቀብሎ ነውና። ዘተሰባ እምኔኪ ዘእንበለ ርፍ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ደመረ መለኮቶ ደሚሮ ሲል ነው። መለኮቱን ከሥጋ ጋር አዋህዶ ሰአሊ ለነ ቅድስት መለኮቱን ከሥጋ ጋር ካዋሃደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። መቅደስ ዘይኬልልዋ ኪሩቤል ለሱላም በስዕለ እግዚአብሔር የታቦትን ነገር ከዚህ ይናገሩታል። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት ቆርጠህ አምጥተህ ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው መቅጠሚያ አብጅለት። መቅጠሚያውንም ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው ፈለግ አውጣለት። በውስጡም ብጽብጽ ወርቅ አኑርበት። 2 መሎጊያ 4 ቀለበት አብጅለት። በምስማኩና በምስማኩ መካከል እንደሚናተፍ አውራ ዶሮ አድርገህ ሳልበት ብሎታል። ይህ ምሳሌ ነው። ታቦት የዘመን ሞላልነቱ 2 ክንድ ከስንዝር አድርገው አለ። ይህ ከአዳም ጀምሮ እስከ ኖህ ያለው ዘመን ነው። በዚህ 2200 ዘመን ይገኛል። በ2200 ዘመን አርአያ ድንግል ሐመረ ኖህ የመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገው አለ። ይህ ከኖህ ጀምሮ እስከ ሙሴ ያለው ዘመን ነው። በዚህ 1650 ዘመን ይገኛል።
በ1650 ዘመን አርአያ ድንግል ጽላተ ሙሴ የመገኘቷ ምሳሌ። ወርዱን ክንድ ከስንዝር አድርገው አለ። ይህ ከሙሴ ጀምሮ እስከ ጌታ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። በ1650 ዘመን ሐመረኖ ጽላተ ሙሴ ምሳሌዎቿ የሆኑላት አማናዊቷ ድንግል እመቤታችን የመገኘቷ ምሳሌ። ፈለግ የማኅፀኗ በውስጡ ብፅብፅ ወርቅ አኑርበት አለ። በእመቤታችንም ሁከት መንፈሳዊ አይታጣምና ላዩ የንጹሐን አበው ታቹ የቅዱሳት አንስት ሁለቱ መሎጊያ የኦርኒና የሶፊያ ቅዱስ ባስልዮስን እመቤታችን ተገልጣ እኔን ከምስልበት እነዚህን አትለይብኝ ብለዋለች። አንድም የዮሴፍና የሰሎሜ ምሳሌ በስደቷ ጊዜ አልተለዩአትም ነበርና 4 ቀለበት የአራቱ ንጽሕናዋ በእመቤታችን ገሲስ ርእይ አጼንዮ ሰሚ የለባትምና ምስባክና ምስማኩ የኢያቄምና የሐና ምሳሌ በምስማኩና በመስማኩ መካከል እንደሚናተፍ አውራ ዶሮ አድርገህ ሳልበት አለ። ቀድሞ የብሉዩ ሊቀ ካህናት ከምስአል ከአይናቅ ድምፅ ሰምቶ ወጥቶ ለሕዝቡ ይነግራቸው ነበረ። እመቤታችንም በመልአኩ በቅዱስ ሚካኤል ተጠብቃ ብትገኝ ከመልአከ ብስራት ከቅዱስ ገብርኤል ቃልን ሰምታ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ቃል ሥጋ ኮነ እያለ ሲያስተምር የመሰማቱ ምሳሌ። እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። አንድም እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ በሳላቸው አምሳል ሶሎሞን የሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። አንድም ኦ መቅደስ ለሊሁ ኢየሱስ ክርስቶስ እንዲል አማናዊ ቤተ መቅደስ ኢየሱስ ክርስቶስ 9 ወር ከ5 ቀን በማኅፀንሽ ተወስኖ መላእክት ቅዱስ 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 ብለው ያመሰገኑብሽ አማናዊት ቤተ መቅደስ አንቺ ነሽ። ቃል ዘተሰባ ምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት ከልማደ አንስት ነው ያለ መለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ነው። ኮነ ሰራየ ኃጢአትነ ወደምሳሴ አበሳነ ሰራየ ኃጢአተነ ሰራየ ኃጢአትነ ወደምሳሴ አበሳነ ወደምሳሴ አበሳነ ይላል። ደጋጉን ጥቃቅኑን ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ታላላቁን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ መሶበ ወርቅ ንጹሕን ተውስቴታ መና ህቡ በውስጧ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት ቆርጠህ አምጥተህ እንደ መሶበ ወርቅ አድርገህ ቀረጸው አለው። ወግበር ቆጽለ ወርቅ ረቃቀ ወግሉ ሎቱ መሶበ ይላል። ወርቁን እንደ ቅጠል አሳስተህ በውስጥ በአፋ ለብጠው በውስጡ ዘመን ሳትወስን 1 ጎሞር መና አኑርበት ብሎታል። ይህ ምሳሌ ነው። መሶበ ወርቅ የእመቤታችን ወርቅ የንጽሕናዋ የቅድስናዋ መና የጌታ ምሳሌ። ዘመን ሳትወስን በውስጡ 1 ጎሞር መና አኑርበት አለ። ጌታ ሰው ሲሆን ያለመመርመሩ ምሳሌ። እስመ እንዘ ሰብእ መኑሂ ኢይክል ያእምሮ እንዲል ህብስት ዘወረደም ሰማያ ይኸውም አኮ ሙሴ ዘወሀበክሙ ዘንተ ህብስተ እንዳለው ያይደለ ከሰማይ የወረደ ህብስት ነው። ወሀበ ሕይወት ለኩሉ ዓለም ይኸውም አበዊክሙ ሰመና በሉ በገዳም ወሞቱ እንዳለው ያይደለ ለዘላለሙ ሕይወትን ድህነትን የሚያድል ወሀቤ ሕይወት ነው። ሰአሊ ለነ ቅድስት ወሀቤ ሕይወት ለኩሉ ዓለም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማቶ ተጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ብርሃኑ ለዘወትር የሚሆን ፋናን ይወሰንሽ ተቋም ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን ወትገብራ ለመክሊተ ወርቅ ተቋመ ብሎታል። ግበራ ሲለው ነው።
ወትቀባ በደመ ፒሳ ባለ ጊዜ ቅብአ ወትገቢ ውስተ መሬት ባለ ጊዜ ባ ማለት እንደሆነ መክሊተ ወርቁን ተቋም ወርቅ አድርገህ ስራው ብሎታል። በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ይሆናል። ከፍ ብለህ በአንድ መሸቢያ ቃተተወው፣ ከፍ ብለህ በሁለት መሸቢያ ቃተተወው። 6 አይጹቅ አብጅለት፣ 7ኛውን ስርወጥ አድርገው። በስርወጥ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው 7 ምንባረ ፈትል ማፈኛ መኮስተሪያ አብጅለት። በታች እንዳይፈነገል እንደ ጽዋ እግር አውጣለት ብሎታል። ይሄ ምሳሌ ነው። ተቋም የዘመን አንድ መሸቢያ የዘመነ አበው ከፍ ብለህ በአንድ መሸቢያ ቃተተው ዓለም በዘመነ አበው ምክር ሕዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። መፍለጥ መቁረጥ አልተደረገም፣ መጻሕፍትም አልተጻፉም። 2 መሸቢያ የዘመነ ነገሥት የዘመነ መሳፍንት ከፍ ብለህ በ2 መሸቢያ ቃተተው አለ። በዘመነ መሳፍንት በዘመነ ነገሥት መፍለጥ መቁረጥ ተደርጓል፣ መጻሕፍት ተጽፈዋል። እንደ ዘመን አበው ምክር ሕዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። 6ቱ አይጹቅ የ6ቱ መጻሕፍት፣ 5ቱ የ5ቱ መጻሕፍተ ሙሴ፣ 6ኛ የመጻሕፍተ ነቢያት። ስርወጥ የወንጌል በስርወጥ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ወንጌልን ሳይመረኮዝ የሚተረጉም መጽሐፍ የለምና እስመ ሳብአይ ንባቡ ለእግዚአብሔር እንዲል ብርሃኑ የሥላሴ የመምህራን ብርሃኑ 6ቱን አይጹቅ እንዲገልጣቸው መምህራንም ያልተመለሰውን መልሰው ያልተመሰለውን መስለው ተርጉመው የመጻሕፍትን ምስጢራቸውን የመግለጣቸው ምሳሌ። አንድም 6ቱ አይጹቅ የምእመናን ስርወጥ የጌታ ዘይት የመንፈስ ቅዱስ በስርወጥ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ጌታም የባህሪው መንፈስ ቅዱስን ለምእመናን የማደሉ ምሳሌ። አንድም ተቋም የእመቤታችን 7ቱ አይጹቅ የፍጹም ክብሯ እስመ ሁልቁ 7ቱ በኀበ ዕብራውያን ፍጹም ውእቱ እንዲል ምንባረ ፈትል የማኅፀኗ ፈትል የትስብእት ማፈኛ መኮስተሪያ የማኅተመ ድንግልናዋ በታች እንዳይፈነገል እንደ ጽዋ እግር አውጣለት አለ። ይህንን በሱባኤ ቢገቡት 49 ይሆናል። እመቤታችን ጌታን ከወለደች በኋላ 49 ዘመን የመኖሯ ምሳሌ። በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ይሆናል አለ። በ1728 ዘመን የእመቤታችንን ዜና ሞቷን ዜና ትንሣኤዋን የሚናገሩ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ የመነሳታቸው ምሳሌ። አንድም ተቋም አይለወጥም የዘመን 6ቱ አይጹቅ የ6ቱ ዕለታት ስርወጥ የዕለተ ረቡዕ ዘይት የፀሐይ የጨረቃ የከዋክብት ምሳሌ። በስርወጥ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው በዕለተ ረቡዕም የተፈጠሩ ፀሐይ ጨረቃ ከዋክብት 3 ዕለታት በወዲያ 3 ዕለታት በወዲህ የማብራታቸው ምሳሌ። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ብርሃን የተገኘ ብርሃን አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ ባህሪ አምላክ ዘተሰባ እምኔኪ ዘእንበለ ውላጤ ያለመለወጥ ከሥጋ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወበምጽአቱ አብራ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት ሰው በመሆኑም በቀቢጸ ተስፋ በድንቁርና በጨለማ በሞት ጥላ ለነበር ለእኛ ፍጹም ዕውቀትን ገለጠልን። አንድ ገጽ በማለት ሞት ባመጣው ምስል ለነበር ለእኛ ክርስቶስ ተወለደልን፣ ወንጌል ተጻፈልን። በሞተ ሥጋ በሞተ ነፍስ ለነበርን ልጅነት፣ በኀጢአት ለነበርን ስርየት፣ በክህደት ለነበርን ሃይማኖት ተሰጠን። ኀጢአትን ጽልመት፣ ክህደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመርበት ጨለማው እንደሚጸና በኀጢአትም ላይ ክህደት ሲጨመር ፍዳ ይጸናልና። ዋርተ አገሪነ ውስተ ፍኖተ ሰላም እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት አቀናልን። በምስጢረ ጥበቡ ቅዱስ መንፈስ ቅዱስ በገለጠው ስጋዌው ሰአሊ ለነ ቅድስ እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን
ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት እሳትነት ያለው ፍህምን የወሰንሽ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት 2 ክንድ ከስንዝር ቆርጠህ አምጥተህ ክንድ ከስንዝሩን ተወው፣ ክንድ ሙሉውን ግን ፈልፍለው፣ በውስጥ በአፋ በወርቅ ለብጠው፣ ህለተ ወርቅ አውጣለት፣ 2 አቅልን ታብጅለት፣ ፍህሙን አምርተህ ስሂን ሰንድሮስ የሚባል ነጭ ዕጣን አለና ያንን አምጥተህ በህለተ ወርቁ አዋህደህ ፈጥነህ ድፋው ብሎታል። ለጊዜው ወርቁን እንዳይሰማው ነው፣ ጢሱ አምሮ ሰምሮ እንዲወጣ። ፍጻሜው ግን የቅዱሳን የጸሎታቸው እርገት ምሳሌ ነው። ማዕጠንት የእመቤታችን ምሳሌ፣ ወርቅ የንጽሕናዋ የቅድስናዋ፣ ህለተ ወርቅ የመንፈስ ቅዱስ ቢያነጻ ቢከፍል ቢያዋህድ መንፈስ ቅዱስ ነውና። 2 አቅርንት የፍቅረ እግዚአብሔር የፍቅረ ቢጽ፣ አንድም የሥጋውና የደሙ ምሳሌ፣ ፍህሙ የመለኮት ምሳሌ፣ ዕጣን የትስብእት። እንዲህ ስለሆነ ግን ምሳሌ ዘያጽጽ ነው። ቡሩክ ዘነሳ መቅደስ ቡሩክ አብ ከአብርሃም ባህር የነሳሽ ማዕጠንተ ወርቅ አንቺ ነሽ። መቅደስ አለው አብርሃምን ማኅደረ እግዚአብሔር ነውና ዋስተፍሳይከ በኃይልከ ተረፈ መቅደስከ እንዲል። አንድም ቡሩክ ሊቀ ካህናት አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤላውያን በበደላቸው ምክንያት አባር ቸነፈር ተነስቶ ይፈጃቸው ጀመረ። ተሰብስበው ሄደው ሙሴ ከኛ ክፋት ኃጢአት ከእግዚአብሔር ምሕረት ቸርነት አይለይምና ወደ እግዚአብሔር አመልክትልን አማልደን አሉት። እሱም ወደ እግዚአብሔር ቢያመለክት ወንድምህ አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ይጠንላቸው አለው። ሄዶ ለአሮን ነገረው። ወነሳ ኤፉደ ቅኔሁ ለጸሎት ይላል። ወዲያውኑ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ቢያጥናቸው ደዌው ከሕሙማኑ የሚርቅ ወደ ሕያዋን ወደ ጤነኞቹ የማይተላለፍ ሆኗል። አይስአ መዓተ ወከተረ መቅሰፍተ ወፈለጠ ፍኖተ ማእከለ ሕያዋን ወሕሙማን እንዲል። ቀድሞ የአባት ለልጅ ያልፍ ነበረ። ከእመቤታችን ወዲህ ግን የማያልፍ የማይወርድ ሆኗል። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ዮሴፍ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ወልድ ዋሕድ በቤተ መቅደስ ሳለሽ ሥጋሽን የተዋሃደሽ ማዕጠንተ ወርቅ አንቺ ነሽ። ዘይሰሪ ኃጢአተ ወይደመስስ ጌጋዬ ታላላቁን ጥቃቅኑን ኃጢአታችንን የሚያስተሰርይልን ሆነ። ዝውቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ዛረገ ላቡር ሶጣነ ወመስዋዕተ ስሙረ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕርይ አባቱ ያቀረበ የአብ አካላዊ ቃል ነው። ዋንከረ አብ እምዝንቱ መሥዋዕት እንዴት ሰአሊ ለነ ቅድስት ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕርይ አባቱ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሲ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ የአብ አካላዊ ቃልን የወለድሽልን በጎ ርግብ መልካም ርግብ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። በሱ ርግብነት የእሷን ርግብነት መናገር ነው። አንቲ ውእቱ ጽጌ መዓዛ ሰናይ ጽጌ እሷ መዓዛ ልጇ ነው። አንድም ጽጌም መዓዛም እሷ ናት ብሎ ዘመዓዛሃ ሰናይ ይላል። ንጽሕናዋ ቅድስናዋ ያማረላት የተወደደላት በጎ መዓዛ ያላት አበባ አንቺ ነሽ። አንድም
ወከመ ጽጌ ደንጎላት በማእከለ አስዋክ ከማሁ አንቲ እንተሃቤ በማእከለ አዋልድ ብሎ ሰሎሞን ትንቢት የተናገረልሽ በእሾህ መካከል ያለሽ የሱፍ አበባ አንቺ ነሽ። ይህቺ የሱፍ አበባ ዙሪያዋን እሾህ ከቧታል። ይህቺ የሱፍ አበባ በእሾህ መካከል እንደምታፈራ እመቤታችንም ኀጢአትና ክፋት እንደ እሾህ በከበባቸው በአይሁድ መካከል ሳለች ብቻዋን ከነቢብ ኀጢአት፣ ከገቢር ኀጢአት፣ ከሐልዮ ኀጢአት ተጠብቃ በሃይማኖት በምግባር ጸንታ በንጽሕና በቅድስና ተሸልማ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የሕይወት ፍሬ ኢየሱስ ክርስቶስን አስገኝታለችና። አንድም ይህ የሱፍ አበባ ኅብረ ቀለሙ ብዙ ነው፣ እመቤታችንም ኅብረ ጸጋዋ ብዙ ነውና ዘጸገይኪ ጽጌ ማእከለ አይሁድ አስዋክ ተአምረ ድኂን ማርያም ዘልማድኪ ምሂክ መሃክኒ ለምእመንኪ እምጸረ ኩነኔ ድሩክ ተአምኖቴ ኢይኩን በበክ እንዲል እንተ ሰረጸት እምስር ወእሴይ ከእሴይ ስር ከእሴይ ባህር እየተገኘሽልን በጎ መዓዛ ያላት አበባ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ዳዊት፣ ግንዱ እሴይ ነው። ሳሊ ለነ ቅድስት ዘእግዚአብሔር ቃል ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወይሰቀይዋ ማየ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። ከማሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻ ዋዳነነ ያለ ዘር ብእሲ ሰው ሆኖ ያዳንን አምላክን የወለድሽ እመቤታችን አንቺም እንደሷ ነሽ። ይህስ እንደምንድነው ቢሉ መሳፍንቱ ደቂቀ ሮቤል በሙሴ ላይ፣ ካህናቱ ደቂቀ ቆሬ ደግሞ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነትን ከምስፍና አንድ አድርገው ይዘው ብለው ከካህናቱ መቼም ፈሊጥ አይታጣምና አንድ ጊዜ ብንነሳባቸው ለሕዝቡ ምቀኝነት ይመስላቸዋል። ዛሬ እኛ በሙሴ ዳኝነት መጀመሪያ የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሄደው ሙሴ ምን ነው እኛስ አባታችን ሌዊ አይወልደንም? ሹመቱስ አይገባንም? ሹመት በተርታ ሥጋ በገበታ ነው፣ የአሮንን ክህነት አሰጠን አሉት። ሙሴም ምን ነው አባታችሁም ሌዊም ይወልዳችኋል፣ ሹመቱም ይገባችኋል። አሮን ግን የተሾመው ከእግዚአብሔር አግኝቶ ነው። እናንተም ወደ እግዚአብሔር አመልክቱ፣ ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህም ለወንድሙ ማርላቱ አይደለምን ብለው ታላቅ ጽና አሰርተው ልብሰ ተክህኖ አሰፍተው ለብሰው ብዙ ዕጣን እያገቡ 250 ያልሆነው ሊያጥኑ ገቡ። ሲያጥኑ ጢሰ ቅታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸውን እንደ ተለበለበ ግን አድርጓቸዋል። በመቅደስ ውስጥ ተረፈረፉ። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናቱ ጋር ሲሆን አድማ ለመምታት ነገር ለማጽናት እኛም ጸንተናል እናንተም ጽኑ ለማለት መንደር ለመንደር ሲዞር መሬት ተከፍታ ውጠዋለች። ጌታም አሮንን ጽናው መጫሪያ ይሁንህ፣ ልብሱም በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኖረው፣ ወተቀደሰት ነዋያት ይሆን በነፍሳት ይሆን እንዲል። እነሱን ግን በልብሳቸው እየጠቀለል አውጥተህ ጣላቸው አለው። እነሱንም በልብሳቸው እየጠቀለለ አውጥቶ ጥሏቸዋል። መሳፍንቱንም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችንን ከሰማይ እሳት ወርዳ እንድትበላቸው፣ እኩሌቶቹን ዘመዶቻችንን ምድር ተከፍታ እንድትውጣቸው የሚያደርጉት እነዚህ ሙሴና አሮን አይደሉምን? የጧቱን ጧት የማታውን ማታ እየነገሩ ንዑ ንገሮሙ በእብን ለሙሴ ወለአሮን፣ ኑ ሙሴንና አሮንን በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ውስጥ ገቡ። ጌታ ደመና ጋርዶ አድኗቸዋል። እነሱም ይህንን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን
እስከ መቼ ድረስ እንደዚህ እየሸሸህ ትኖራለህ? ከቤተ ሌዊ የተወለደውን ልጅ በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ክህነት ካንተ እንዳይወጣ ከዚያ ምልክት አሳይሃለሁ አለው። እሱም ከቤተ ሌዊ የተወለደውን ልጅ በትር ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ በሕቱም ድንግልና ፍሬ ሕይወት ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ሰአሊ ለነ ቅድስት ፍሬ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ለኪ ደሉ ዘምኩሎሙ ቅዱሳን ትሳሊ ለነ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ይልቅ ልትለምኝልን ላንቺ ይገባል። አንቲ ታብም ሊቃነ ጳጳሳት ምን ነው በሹመታቸው በማይረጋቸው ያሉ ሊቃነ ጳጳሳት አይለምኑልህም ትይኝ እንደሆነ አንቺ ከሊቃነ ጳጳሳት ትበልጫለሽ። ወፈድፋደ ትከብሪም ነቢያት ምን ነው ይወርዳል ይወለዳል ብለው ትንቢት የተናገሩ ቅዱሳን ነቢያትስ አይለምኑልህም ትይኝ እንደሆነ በእውነት እመቤታችን ከነቢያት ሁሉ አንቺ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ውስተ ኩሉ ምድር ወፃ ነገሮም ወስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ይህንን ዓለም ዞረው ያስተማሩ አልጫውን ዓለም በቃለ ወንጌል ጨውነት ያጣፈጡ ጨለማውን ዓለም በብርሃን ወንጌል የገለጡ ሐዋርያትስ አይለምኑልህም ትይኝ እንደሆነ አንቺ ከሐዋርያት ሁሉ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ሰባ አርድእትስ አይለምኑልህም ትይ እንደሆነ አንቺ ከሰባ አርድእት ሁሉ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ደረታቸውን ለጦር እግራቸውን ለጠጠር ሰውነታቸውን ለእሳት አንገታቸውን ለስለት የሰጡ ሰማዕታት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከሰማዕታት ሁሉ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ፍቶታ ትኩያት አጣውን ታግሰው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንቱን ግርማ ሌሊቱን ታግሰው በጾም በጸሎት ተጠምደው የሚኖሩ ጻድቃን አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከጻድቃን ሁሉ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ቅሩበ እግዚአብሔር አሐዜ መንጦላይት የሆኑ ሊቃነ መላእክት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ እኮ ከሊቃነ መላእክት ሁሉ ትበልጫለሽ። ወፈድፋደ ትከብሪም ነቢያት እስመ አኮቴቶሙ እረፍቶሙ እስመ እረፍቶሙ አኮቴቶሙ እንዲል ምግብ ምስጋና ምስጋና ምግብ ሆኖላቸው አርምሞ ጽራት በሌለበት አንደበት ቅዱስ 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 እያሉ የሚያመሰግኑ ቅዱሳን መላእክት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከቅዱሳን መላእክት ሁሉ ትበልጫለሽ። ብኪ ግርማ ራእይ ዘያቢም ግርማ ሱራፌል ወኪሩቤል ጸወርተ መንበሩ ኪሩቤል አጥንተ መንበሩ ሱራፌልስ አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት መልክ አለሽ። የትራይ ግርማ ርኤቱ ለኤልያብ እንዲል መፈራት በአይሁድ በመናፍቃን በአጋንንት ነው። መወደድ ደግሞ በመላእክት በሰው ልጆች ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። አንቲ ባማን ምካዘ መድነ አረ ይህን ሁሉስ ምን ያሰኝሻል? ጥንቱንስ ሰው ያለ ወገኑ ይሆናል። በእውነት እመቤታችን አንቺ የሥጋችን ቁራጭ የአጥንታችን ፍላጭ የባሕርያችን መመኪያ ነሽና ለአንቺ ልትለምኝልን ይገባል። ወሳሊት ሕይወተ ለነፍሳቲነ ለነፍስ ለሥጋችን ድህነትን ልትለምኝልን ለአንቺ ይገባል። ሳሊ ለነ በእግዚእነ ወመድኃኒነ ኢየሱስ ክርስቶስ ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን።
ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ስጋዌውን በማመን ያጸናን ዘንድ አንድም አንድነቱን ሦስትነቱን ስጋዌውን በማመን አጽንቶ ሕማሙን ስቅለቱን ሞቱን ትንሣኤውን እርገቱን ዳግም ምጽአቱን በማመን ያጸናን ዘንድ ለምኝልን። አንድም አባቴ ትንሽ ነው ሃይማኖቴ ስህተት ነው የሚል የለምና፣ ነገር ግን እሱ በሚወዳት በመሰረታት በቀናች በጸናች በተዋሂዶ ሃይማኖት ያጸናን ዘንድ ከልጅሽ ከወዳጅሽ ለምኝልን። ይጸግወነ ሳህሎ ወምህረቶ ጸጋውን ክብሩን ይሰጠን ያሳድርብን ያድለን ዘንድ ይስረይ ኃጢአተነ በብዛ ምህረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት እቲ እንዲ ሳሊለነ ቅድስ ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አላት ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ከቃል ካንደበት ከገቢር ከሥራ ከድርጊት ሊሆን ይችላል፣ ከሐልዮ ግን አይነጹም። እመቤታችን ግን ከነቢብ ከቃል ካንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል። ክብርትም አላት ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱ ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን እመ ብዙኃን ወላዲተ አምላክ ብለን ነውና። ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና። አይኑ አነ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፎ አነ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም፣ በቀደመ ልመናዋ የምታስምረን ስለሆነ ነው እንጂ። ስንኳን በእመቤታችን በሌሎቹ በጻድቃን በሰማዕታት በየዕለቱ ልመና የለባቸውም። ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል። ይህን ተናግሮ ሲፈጽም እንደ ቀደመው ዝም ብለው አትሄድም። ውዳሴን ከቅዳሴ ቅዳሴን ከውዳሴ አንድ አድርጎ ያነበበውን የተረጎመውን የሰማውን ያሰማውን አንተ ከገባህበት ውሳጤ መንጦላይት ርስት መንግሥተ ሰማያት አገባዋለሁ ብላ ተስፋውን ነግራ ቃል ኪዳኑ ሰጥታው በያዘችው መስቀለ ብርሃን ባርካው ሰማያ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ገብሩ ይቀመጣል። ወሶ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወአርገቱ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሃት እንዲህ። ዜናን ሞቷን ከዚህ ይናገሩታል። ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት ይህን ቢደምሩት 15 ዓመት ይሆናል። ጌታን ጸንሳ ሳለ 9 ወር ከ5 ቀን ከጌታ ጋራ ደግሞ 33 ዓመት ከ3 ወር ከጌታ ጋራ 33 ዓመት ከ3 ወር በቤተ ዮሐንስ 15 ዓመት ይህን በአጠቃላይ ቢደምሩት 64 ይሆናል። እመቤታችን 64 ዘመን ሲሆናት በጥር 21 ቀን አርፋለች። ዘመኑ ዘመነ ማቴዎስ ነው። ያን ጊዜ ጥር ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ሰኞ እስከ ሰኞ 22 ይሆናል። አንዱን ቀን ቀንሶ እሁድ በ21 ቀን አርፋለች። ሐዋርያት በአጎበር አድርገው ወደ ቤተ እግዚአብሔር ወደ ጌቴሴማኒ ይዘዋት ሲሄዱ መቼም አይሁድ ለምቀኝነት አያርፉምና ቀድሞ ከዚች የተወለደው ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያውኩ ሕዝባችንን ሲያደናግሩ ኖሩ። ደግሞ ዛሬ ይህቺ ሞተች፣ ተነሳች፣ አረገች እያሉ ይህንን ዓለም ሊያውኩ አይደለምን?
ኑ ናውእያ በእሳት ኑ በእሳት አቃጥለት በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ ይለዋል። ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ኃይለኛ ነው። ሊያወርድ የአልጋውን ሸንኮር ያዘው። መልአኩ በረቂቅ ሰይፍ ቀጥቶታል። እመቤታችን ከዮሐንስ ጋር ወስዶ በገነት ከዕፀ ሕይወት እግር ስር አኑሯታል። ያንንም ሰው ቅዱስ ጴጥሮስ ጸልዮ አድኖታል። ስለምን ቢሉ ምክንያት ለመንሳት ነው። ሐዋርያትን እንጂ የምንጣላቸው የምናሳድዳቸው እኮ እንዲህ እያደረጉን ነው እንዳይሉ። ዮሐንስም መጥቶ እመቤታችን እንጂ በገነት ከዕፀ ሕይወት እግር ስር አለችላችሁ አላቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በነሐሴ ቀኑና ገቡ። ያን ጊዜ ነሐሴ ጥር በባተበት ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ቀን አንዱን ቀን ታግሶ በ14 ቀን እሁድ አምጥቶ ሰጥቷቸው እሁድ ቀብረዋታል። ማክሰኞ ተነስታለች። ከመትንሣኤ ወልደ ያሰኘው 3ኛው ቀን ቁጥሩን ነው እንጂ ዕለቱን አይደለም። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ ህንደኬ ሄዶ ነበርና በደመና ተጭኖ ሲመጣ እመቤታችን ስታርግ አገኛት። መላእክት እመቤታችን ናት አትሰግድም እንዴ አሉት። ወፈቀደ ይደቅም ደመናሁ ይላል። ከደመናው ሾልኮ ሊወድቅ ወደደ። ስለምን ቢሉ ተበሳይቶ ነው። ቀድሞ ልጇ ከትንሣኤው ለየኝ፣ እሷ ደግሞ ከትንሣኤዋ ትለየኝ ብሎ እመቤታችንም አይዞ ይህን እርገቴን ያየህ አንተ ብቻ ነህ፣ ሐዋርያት አላዩም እንካ ብላ የተገነዘችበትን ሰበኗ ሰጥታ ሰደደችው። እሱም መጥቶ ከሐዋርያት ጋር ጥቂት ሲጨዋወቱ ቆይቶ የእመቤታችን ነገር እንደምን ሆነ አላቸው። እሷንማ ምን ነው ሞታ ቀብረናት አሉት። መቼ ሞተች? በጥር። መች ቀበራችኋል? በነሐሴ። ሞት በጥር በነሐሴ መቃብር ብሎ ዘበተባቸው። ቅዱስ ጴጥሮስ አንተ ጥንቱን መጠራጠር ልማድህ ነው። ቀድሞ የጌታን ትንሣኤ ብንነግርህ በእጄ ካልዳሰስኩ ካላየሁ አላምንም ብለህ እጅህ ከእሳት እንደ ገባ ጅማት እርር ኩምትር ብሎ ነበር። ደግሞ ዛሬ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አጥበን ገንዘን የቀበርናት እኛ እያለን እንዴት አልሞተችም ትለናለህ? ምን አንተ ብቻ ተጠራጥረህ ትቀራለህ? ሌላውንም ታጠራጥራለህ? ናን ላሳይህ ብሎ ወደ መቃብሩ ሄዱ። ወነሳ ምክራዩ ይላል። ዶማን ይዞ ይቆፍር ጀመር። እሱም የሚረታው ነውና ጸጥ ብሎ ይመለከተዋል። ቢቆፍር አጧል። ደነገጡ። እናንተ እኔን አታምኑኝም ብዬ ነው እንጂ እሷንማ ስታርግ እኮ አግኝቻታለሁ እንኩ ብሎ ሰበኗን ሰጣቸው። እነሱም ተቀብለው እውነት ነው በዚህ ነው የቀበርናት ብለው አምነዋል። ያንንም ለበረከት ተካፍለው ወስደው ድውይ ይፈውሱበታል፣ ሙት ያስነሱበታል። ድውይ ሲፈውሱበት ሙት ያስነሱበት ኖረዋል። በዓመቱ ቶማስ አይቶ እንዴት እኛ እርገቷን ሳናይ እንቀራለን ብለው በነሐሴ ቀኑና ሱባኤ ይገባሉ። ዘመኑ ዘመነ ዮሐንስ ነው። ያን ጊዜ ነሐሴ ረቡዕ ይብታል። ረቡዕ እስከ ረቡዕ 8 ረቡዕ እስከ ረቡዕ 15 ሐሙስ በ16 ቀን እመቤታችንን መንበር ቅዱስ ጴጥሮስን ተራዳኢ ቄስ እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ ቆርቦ አቁርቧቸዋል። ወተቀረበት በእደ ወልዳ ይላል። እሷም ቆርባለች። ከዚህም በኋላ ለተጸዋ ስመኪ ወለዘ ገብረ ተስካረኪ እምህር ለኪ ስምሽን የጠራ ዝክርሽን ያዘከረ ቤተ መቅደስሽን ያነጸ እምርልሻለሁ ብሎ ለእመቤታችን ለተጸዋ ስመክሙ ወለዘ ገብረ ተስካረክሙ እምህር ለክሙ ዝክራችሁን ያዘከረ ስማችሁን የጠራ እምርላችኋለሁ ብሎ ለሐዋርያት ቃል ኪዳኑን ሰጥቷቸው ተስፋውን ነግሯቸው ሰማያ ሰማያት አርጓል። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። በእውነት ያለ ሐሰት የሰማነውን ቃል በልቡናችን ያሳድርብን። ተሰምቶ የማይጠገበውን የእመቤታችንን ውዳሴዋን በጥዑም አንደበታቸው ላሰሙን የዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ኃላፊ ለሆኑት ለሊቀ ጉባኤ ጌታሁን ደምጸ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ለእኛም ከእመቤታችን በረከት ረድኤት ይክፈለን። ፍቅሯን በልቡናችን ምስጋናዋን በአንደበታችን ያሳድርብን። አቡነ ዘበሰማያት